ጤና ይስጥልኝ። ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። የአማራ ህዝብ በተፈጸመበትና አሁንም የተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቆ የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል። እኛ አማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ያላንዳች መዘናጋት አጠናክረን እንቀጥላለን። አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራ ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራ ነው። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብዓትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አህመድ አረመኔያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ህዝብ በሰላም ወጥቶ መግባት ብርቅ ሆኗል። ያለ ጉቦ ጉዳይ ማስፈጸም የማይታሰብ ተደርጓል። ልጆቹን ለሚገድልበት ገንዘብ ለማሰባሰብ ህዝባችንን አጋድሞ እየጋጠው ነው። በኑሮ ውድነት ሰቅዞ እያሰቃየው ነው። ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው የአማራ ህዝብ ህልውና የሚጠበቀውና በኢትዮጵያ ህዝብ ላይ የተጫነውን አገዛዝ ከነግሳንግሱ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንደሆነ ለአፍታም መዘንጋት የለበትም። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘራጥፍ የመደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት። በመሆኑም በከተሞች የሚኖረው ህዝባችን ነባራዊ ሁኔታው በሚፈቅደው የትግል አይነት ሁሉ እምቢተኝነትን በማፋፋም አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን እያስተላለፍ የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የሥራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። ህዳር 6 2018 ዓ.ም አርበኛ ዘመነ ካሴ